ወጣት ነው፣ ነጭ ነው። እግዚአብሔርን ይሄ ጥላቴ ነው፣ ይሄ ወዳጆ ነው አሉ። ልቡ ንጹህ ነው ማለት ነው። ስለዚህ ልቡ ንጹህ የሆነ ወንድ ደግሞ ማለት ነው እግዚአብሔር አይጥልም። አንቺ የቆፈርሽ ጉድጓዱ አንቺ ነሽ የምትገቢ። ያ እንደናንተ ሳምሪ ጀማሪ የምትለው ማለት ነው። ለምንድን ነው ገስ ምትለይክ? የብሩኬ ልጆች ነው የሚያስገባው እዚህ ቤት ማንም አይገባም። አድናቂ ነኝ ካልሽ ኮሜንት ጻፍ። እንደናንተ ጠማማ መልሶ እንደናንተ ጠማማ ቢሆን ማለት ነው እሱም ጠማማ ሆኖ ነው የሚቀራ ማለት ነው። ግን እናንተ እዚህ ጋር እየጠመማችሁ ነገር እንትን እያላችሁ እሱ ደግሞ በፍቅር እናንተ ታውና ማለት ነው። እናንተ ግን እንትን ነው ቅርብ ያለችው ከሱ እጅ ላይ የበላች ራሱ እሱ ወደ ጉድጓድ ውስጥ መስገባት ነው የምትችለው። ወንድ ቢሆን እሱን ገላለሁ አለች። እሷ የምታስብ አሁን በቃ ወንድ ብቻ አይደለም እኮ እሷ ያሰበች ብሩኬን መገደል ነው። በቃ አሁን ያሰበች ይሄ ነው። ከእጆ ባልታ ማለት ነው። ትላንት ስንትና ስንት ነገር ያሳለፈች ራስታ እኔ ብሩኬን ገላለሁ አለች። በምን ምክንያት? በወንድሜ በውሸት ማለት ነው። በውሸት እሷ ልባ ላይ ያለ ነው ያወራችው። እሷ በቃ የብሩኬ ጥላቻ እንዳላት ነው ያወራችው እዛ ጋር ማለት ነው። እናንተ ተው፣ እናንተ ላይ አልፈርድም። እናንተ እዚህ ጋር በሚዲያ እንደዚህ የምታወሩ የፈለጋችሁ ብታወሩ ችግር የለም። አጠገብ ያለችው ራሱ ነው የሚላችሁ የወደፊት ባሌ ነው ከሱ ስር ተኛሉ ራቁቴን በቃ እንደዚህ የወደፊት እልማ የልጆች አባት ነው ብላ ስንትና ስንት ነገር ያወራችሁ። ምን አለች? እኔ ገላል በህይወት እንደምኖር አላረግም አለች። ይሄ ምንድን ነው? በቃ የጥላቻ ነገር ነው ማለት ነው። ሰኔ እናንተ ሲስቴሙን አላወቃችሁም እኮ ሲስቴሙን አላወቃችሁም እናንተ። አንደኛ ደግሞ እቺ ዩ የምትባል ልጅቷ እስከምትወልድ ድረስ ጠብቁ፣ ትውለድ። ለማንኛውም የእሷ ልብ ላይ የተያዛ ነገር እናንተ አላወቃችሁም እኮ። ማመን አታምንም ብሩኬ። አዎ እንደዚህ አድርጓል ምናምን ብላ እኮ ነው አሁንም የባሳ ጠላት የሆነችው እዩም ትውለድ። እኛ ደግሞ ወይ ሴት ልጅ ብዙ ሴት እኮ ወንድም ምትገድል አላት። አሁን የተናገረችው አይሚ ማለት ነው እንደ ቀልድም ይሁን እንደፈለገችው ልቧ ላይ ያለው ነው የተናገረች። እኔ ደግሞ የምነግር ነገር አለ። ይሄንን ነገር ከሰማ ራሱን አወጣ ማለት ነው። ነገም ወደፊትም ማለት ነው አይሚ ብሩኬን ትገላለች። ሆነ ነገር ካገኝ ወይንም የተኛበት ቦታ ውሃ ትደፋለች ወይንም በብላ ትወጋለች ማለት ነው። ያሰበች ያቀደች ነገር አላት። በቃ ልቧ ላይ ያሰበች ነገር ነው ያወራች ማለት ነው። እዚህ ሚዲያ ለመጣ እግዚአብሔርን ትገላለች ብሩኬ ማለት ነው። አምኖ ልቡን እንትን ብሎ ካሁን በኋላ በቃ እንትን ካለ እሷ ትገላለች። ይሄንን ነገር ደግሞ እሷ ማን ስለሆነች ነው እሷ የምትገላው? ምን ስላረጋ ነው እንዴ? ለሁሉም እኮ ህግ እኩል እኮ ነው እንዴ? ምንድን ነው እንደዚህ የሚያረጋት? እሷ ፍላጎት አለ። ብሩኬ አትድረሱ አልደርስም ብለዋል። አትድረሱ አልደርስም ብሏል አይደለ? አርፎ መቀመጥ ነው በቃ በሰላም መገላገል ነው። በወርቅ ነው እኮ ያለበሳት። ወርቅ በወርቅ የእሷ ዘር አይቶ የሚያውቅ ነው። አሳያት እኮ ወርቅ በወርቅ ምን አለች? ገላለሁ አለች እኮ በአፍ በወሬ ሳይሆን በአፍ። እዚህ ጋር ሚዲያ ለመጣ እኔ ብሩኬን እንዴት አስቻላት? ምን አይነት ሴት ናት? እንዴት አስቻላት? ምን አይነት ጠማማ ናት? ምን አይነት ክፉ ናት? ይሄ ይመኛል ለሰው አይባልማ። አይባልም ሲጀመር ነው ክፉ ነገር አውርቶ ያውቃል። የፈለገ ብሩኬ እኮ የፈለገ ነገር እሷ ላይ እኮ ብናደድ ማለት ነው። አንቺ ሴትዮዋ ውጪልኝ ይላል እንጂ ክፉ ነገር አውጦ አቅም ማለት ነው። እሷ የምትወራወር አፋ ውስጥ የምትወራወር ማለት ነው መርዝ። እኔ ጸሎቴ ማለት ነው እግዚአብሔር አምላክ ሌላ ወንድ ላይ እሷን ጥሎ ወይኔ ብሩኬ አንተ ላይ ገፍቻለሁ የብሩኬ ግፍ ብላ እንደምታለቅስ እግዚአብሔር ብቻ ይሄንን እንደሚያሳይ እንፈልጋለሁ ማለት ነው። ሌላ ወንድ ላይ ጥላ ማለት ነው። መቼ አትመለስም አሁን ማለት ነው። ወይንም ወንድሙ ሌላ ወንድ ጎትቶ ያመጣል። ይሄ ነው ጸሎቴ ማለት የእውነት ብሩኬ ልቡ ንጹህ ከሆነ የእናቱ ልጅ ከሆነ ሌላ ወንድ ላይ እሷን ጥሎ ማለት ነው። እኔ ምለው ማሳየት ፈልጋለሁ እግዚአብሔር። ክፉ ነገር እንዳታውሪ ማሬ። አላወራም ክፉ ነገር። አዳምጪኛ መጀመሪያ ክፉ ነገር እንደማወራ ሰምተሽኝ። አንቺ ሴት ነሽ ሲጀመር። ምን አባሽ ነው አገባሽ? ሴት ነኝ። ምን አባሽ ራስሽ? ዝም ብለሽ አንቺ የሴት ብር አንቺ
ሴት ነኝ ወደዛ ሂጂ ሴት ሽንታ ነኝ፣ የተከበርኩ ሴት ነኝ። አለቅላቂ ውሻ በውሸትና በሽርሙጥና ሳልሰራ በጉልበቴ ሰርቼ የሚያድር ሴት አይደለሁም እኔ። ከሌሊቱ 2 ሰዓት 4 ሰዓት ወጥቼ ከወንድ ጋር የምከባለል ሴት አይደለሁም እኔ። ጀግና ሴት በራሴ በጉልበቴ ሰርቼ ለቤተሰቦቼ እንደዚህ ነው ብለሽ ምታወሪ። ከላስ ዝም በይ ሰኒ መጋኛ ሴት ያለሽ አንቺ ሴት ነኝ ወንድ ነኝ ምናምን ብለሽ የምትናገር ማን ስለሆንሽ ነው? ዝም በይ የሴት አሳድ ወንድ ነሽ በሉ። አዎ በይ የመጣው አዎ በይ። ወይ ጉድ! ስሚ ሰኒ፣ የመጣው ስድብ ላይ እኛ እኮ አዎ ማለት አለብን እንጂ እኛ ፋራ አይደለንም እንዴ? ፋራ ነን እንዴ? ስንት ያለሽ እንዴ? ፋራ